99.9% ችግር የመሪዎች ነው መቀበል አለባቸው በቃ ይሄንን ኢትዮጵያ ለምን እንደዚህ ሆነች የሚለው ነገር ላይ በጣም አይምሯቸው ያጠነጥናል ለምን እንደዚህ ሆነ ችግሩ ምንጩ ምንድነው እኚህ ሰዎች መካሪ አጣዋል እንምከራቸው ላይ ናቸው ያለ ማህበረሰቦች ማለት ነው የነበረው ከፍታና ያለንበት ዝቅታ አልገጣጣም ሲላቸው በጣም አናሊሲስ ይሰራሉ እዚህ ስመጣ ትምህርት ጨርሰን ከባለቤቴ ጋር ስመጣ ኢትዮጵያ ከፍታ ዘመን ላይ ናት ተብሎ ከበሮ ሲደለቅ ነው የደረስነው ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም ግራኛ አህመድ ገናና የምስራቅ አፍሪካ መሪ ነው የሚል ጽሁፍ አለ ሁሉም የኢትዮጵያ ህፃናት እየተማሩት ነው አምስተኛ ክፍል ላይ የሆነ ቦታ የሆነ ጥፋት ሲደርስ የኔ ብሄር የኔ ሃይማኖት የኔ ምናምን ካልሆነ አላዝንም ብዙ ችግር ውስጥ ነው ያለነው በአሁን ሰዓት ሀገራችን ላይ በየቀኑ ምን ሰማው ነገር ተስፋ አስቆራጭ የሆነ ነው እንዴት ነው እንመካከር እየተባለ እንደዚህ አይነት መድረኮች ይዘጋጃሉ ያንተን ቤት ሲንኳኳ ይሰማል የኔን ቤት ነው ተብሏል እንግዲህ እዚህ ያሉ ሀገራችን ውስጥ ያሉ ብዙዎች ከመንግስት ጀምሮ ማለት ይቻላል በር ሲንኳኳ እጅግ በጣም ለመስማት ይዘገያሉ እኔ ግን በውጪ ትምህርት ቆይታዬ ወቅት እዚህ ሚንኳኳው በር እዛ በጣም እየተንጓጓ ሁሉ ነው የሚሰማው ውጪ ሀገር ላይ ማለት ነው ሌሎች አገር ዜጎች እዚህ ካለው ከኛው ወንድም ከኛው እህት ከኛው መሪዎች ከኛው አለቆች ተሽለው እጅግ በጣም ስለ ኢትዮጵያ ያመጣሉ የሚገርማችሁ ነገር ያዝናሉ ይተክዛሉ ያሰላስላሉ በጣም እንግዲህ ያው ባይምሯችን ውስጥ የሚሳለው መቼም ውጪ ሀገር ስንሄድ where are you from ምናምን ይባላል I'm from Ethiopia okay ኃይሌ ገብረስላሴ ጃንሆይ ኮፊ ምናምን ያው የተለመዱ ነገሮች አሉ አይደል የራሳችሁ ፊደል ያላችሁ በነጻነት የኖራችሁ ወዘተ እሱ አይስ ብሬከር ነው አይስ ብሬከር ማለት እንደው ንግግር ለማዋዣ ከዛ አልፎ ብዙ ግንዛቤ ውስጥ ነው ያለ ማህበረሰብ ስለኛ ልክ የሚያዋሩን እንዴት ነው እኔ በጣም እንደውም ከመደጋገሙ የተነሳ የሆነ ሰዓት ላይ ይሰለቸኝ ሁሉ ጀምሮ ነበር የሚያዋሩን እንዴት ነው ያቺ አይስ ብሬከሯ ካለፈች በኋላ እናንተ ግን ምን ሆናችሁ ነው ወደሚል ነገር ነው የሚመጡት ብዙ ጊዜ ምንድነው ግን ችግራችሁ ልክ ወይ እናቱ ታማበት ቤት ተኝታ እናትህ እንዴት ናት እንደሚባለው የሆነ ፊታቸውን ቀጭም ድምጻቸውን ዝቅ ምናምን አድርገው ምንድነው ግን እየሆነ ያለው አይገባንም እኮ ምን ሆናችሁ ነው ይላሉ ማለት ነው እና የመጀመሪያው እንደዚህ የገጠመኝ አንድ በእድሜ የገፋ ፈረንጅ ነው አሜሪካዊ ሆስት ፋሚሊ ፈለጉልንና ለኔ ከኢትዮጵያ የመጣ ሰው ቢሆን ጥሩ ነው ኢትዮጵያን ስለማውቃት አለያ ሰው አጋጣሚ ከኢትዮጵያ የመጣሁት እኔ ነበርኩኝ ስለዚህ እሱ ጋር ራት ተጋብዤ እንድመጣ ተደረገ ማለት ነው ተጀመረ ማለት ነው ምክር ምን ሆናችሁ ነው ግን የሚለው ነገር ተጀመረ ያው አማርኛ ብዙ አይችልም በእንግሊዝኛ ነው የሚያወራው በጃንሆይ ጊዜ እንዲህ አይነት እቅዶች ነበሩ እኔ እዚህ ቦታ በነበርኩበት ጊዜ እንደዚህ አይነት እርሻዎች ተጀምረው ነበር እንደዚህ አይነት ግድቦች የተጀመሩት ለዚህ ዓላማ ነበር ይሄም እቅድ ነበር ያኛው ተሳክቷል ስለዚህ ታውቂያለሽ 22 አመቴ ነው የዛን ጊዜ ብዙም አላውቅም በርግጥ የሶሻል ሳይንስ ተማሪ ነበርኩ ግን ብዙም አላውቅም እንደዚህ አይነት ኢኒሺዬቲቮች ነበሩ ስለዛስ ታውቂያለሽ አላውቅም እሱ ራሱ ይመልሰዋል እንዲ ነበር ያኛውንም ያነሳል ሌላ ፕሮጀክት እንደዚህ አይነት ደግሞ ኢኒሺዬቲቭ ነበር በዚያን ጊዜ ጃንሆይ እንደዚህ አይነት እቅድ ነበራቸው ታውቂያለሽ አላውቅም አሁንም ያብራራልኛል መልሶ በኋላ እግረ መንገዱን አልጋ ወራሽ ከሌት እንዳሉ ታውቃላችሁ አላውቅም አልጋ ወራሽ ከሌ እንደዚህ ሆኖ በዚህ ወጥቶ ልዑል ከሌት እንዳለ ታውቃላችሁ እኔ እንጃ እሱ ለንደን ሄዶ እንደዚህ ሆኖ ከዛ መጨረሻ ላይ እንደው ማላቀው ነገር ቢበዛ ማለት ነው ምንድነው ግን ትምህርት ቤት የምትማሩት አለኝ የመጨረሻው ጥያቄ ማለት ነው ትምህርት ቤት ከምድረው የምትማሩት ማሰብ ጀመርኩነትም ምንድነው የምንማረው እዛ መናገርም አልፈለኩም ማለት የሆነ ሰብስታንስ ላወጣለት ፈለኩ ግን ያው አንዱን ገደለ አንዱን በደለ ምናምን ነገር ነው እንጂ እንደዚህ አይነት ራዕይ ነበረ እንደዚህ አይነት ኢኒሺዬቲቭ ነበረ ሼልፍ ላይ የተቀመጡ ፕሮጀክቶችን ስንት ወጪ ወጣባቸው ማንንም እንደው አቀጣጥሎ ራሱ ከዛ ነገር ጋር አያይዞ ቅብብሎሽ እንዲኖር ያደረገን የለም ስለዚህ አሁን እዚህ ነገር ውስጥ ብንገባ እንግዲህ ምን ይገርማል ያው ሰውየው ያቀዋል በደንብ ያቀዋል ኢትዮጵያ ሁኔታ ይከታተላል ግን እኔ ባለውበት ደረጃ ወርዶ አንዳንድ ነገር ሊያስጨብጠኝ ስለፈለገ ነው በዛ መልኩ ያወራይ ነበረው በርቱ እንግዲህ ያደራለባችሁ ለሀገራችሁ ብዙ ቻሌንጅ ውስጥ እንደያለፈች እንደሆነ እናቃለን ምናምን ብሎ ወደ ሆቴል ሸኘኝ ማለት ነው በጣም እየገረመኝ ሄድኩኝ እንደው አንድ ጥያቄ ሰው ያጣል እንዴ እያልኩኝ አንድ ነገር እንዴት አላቅም እያልኩ እየተገረምኩ ሄድኩ በዛ ሰዓት የነበረኝ አንደርስታንዲንግ ያ ሰውዬ እንግዲህ ኢትዮጵያ ውስጥ ስለኖረ
ያውቃል ኢትዮጵያን ሁኔታ ምናምን ነው ግን የሚገርመው ሁሉም ማለት ይቻላል ሲያገኙን እንደዚህ አይነት ምክር ውስጥ ነው የሚገቡት ኢትዮጵያ ለምን እንደዚህ ሆነች የሚለው ነገር ላይ በጣም አይምሯቸው ያጠነጥናል ለምን እንደዚህ ሆነ ችግሩ ምንጩ ምንድነው እኚህ ሰዎች መካሪ አጣዋል እንምከራቸው ላይ ናቸው ያለ ማህበረሰቦች ማለት ነው ብዙ አይነት ሪፕሬዘንታቲቭ አይቻለው እዛ ሁሉም ወደዚህ ነው የሚመጡት ቀስ ይያሉ ማለት ነው ከሰማችኋቸው ትምህርት አትገቡም ወጣቶች ይመጣሉ ስራ ይፈልጋሉ ዶላር ምናምን ማግኘት ነው ከዛ በኋላ እኔ ላይ ጨነቁም አረ ብዙ ሰው ይማራል እኔ እንደዛ አይመስለኝም ማለት አይ ነገሩ እኮ አስቸኳይ ነው ድህነት ላይ ያለ ቤተሰብ ይኖራል ብዙ ሰው ህይወቱን ለማሻሻል ነው የወጣው ስለዚህ ትምህርት ላይ ታየው ይችላል መጀመሪያ ስራ ሰርቶ መጀመሪያ ቤት ሰርቶ እናቱን አሳክሞ አባቱን ረድቶ ከዛ በኋላ ይሆናል መማር የሚታየው አይታው ከተማረም በኋላ ደግሞ አንዳንድ ኮንትሪቢዩሽን ያደርጋልና ምናምን ሊሰማኝ ነው እሱ አይሰማኝ እናንተ መጀመሪያ በእውቀት ነው መገንባት ያለባችሁ እንጂ ብር እየላካችሁ ምትገነቡት ሀገር የለም ብር ብቻውን ሀገር አይሰራም በእውቀት የተገነባ ሀገር ያስፈልጋቸዋል ችግር አለባችሁ በጣም ብሎ ተመክሬ እጣን ነው ነገር ልገዛ ነበር የገባው ሰንደል ምናምን ተመክሬ ቤቴ ገባው እኔ እንደምንማር ነው እንግዲህ እኔ የሚገባኝ እነሱ ግን የትምህርት ችግር በጣም መሰረታዊ የትምህርት ችግር እንዳለብን ነው የሚያምኑትና የሚያስቡት ማለት ነው ብዙዎቹ ትምህርት አቋርጣሉ ሀገራቸው ያለበት ሁኔታ ታውቃላችሁ አይደለም ማለት አዎ እናውቃለን እና እንዴት ነው መፍታት ያቃታችሁ በትምህርት አያለው ብዙ የኮሌጅ ተማሪዎች ኢትዮጵያውያን ትምህርት ይገባሉ ይወጣሉ ሺሻ ይለምዳሉ ዶላር ይለምዳሉ ከዛ በኋላ ጥሩ ህይወት ላይ ያሉ ያስመስላሉ ምናምን ቤተሰቦቻቸውም እንደሚሉ እንጃ ያላችሁበትን ሲቹዌሽን ያረሳችሁ ይመስላል ይያለ እሱ ቀጠለ ግን ኢን ሪያሊቲ የኢትዮጵያ ኮሚኒቲ ዛን ከሌላው በጣም የሚያንሰው ነው አይደለም እንደውም በአንዳንድ ነገር የተሻለ ይመሰገናል አሜሪካ ያለው ኢትዮጵያ ግን የተሻለ ነገር ከኛ ማየት ስለሚፈልጉ ነው ይሄ ሁሉ ነገር የነበረው ከፍታና ያለንበት ዝቅታ አልገጣጣም ሲላቸው በጣም አናሊሲስ ይሰራሉ የሚገርመው ነገር ማለት ነው በጣም ይጨነቃሉ እንደገና ደግሞ አሳፍረናቸዋልም እኛን እያነሱ ብዙ አፍሪካኖች ብዙ ፉከራ ፎክረዋል ጥቁር አሜሪካኖችም ብዙ ፎክረዋል ሉዓላዊነት የነጻነት የምን ምሳሌ ይያሉ ብዙ በእኛ ፎክረው መጨረሻ ላይ ስላሳፈርናቸው ነው ይሄ ነገር የመጣውና እንደውም አንዲት ጥቁር ጓደኛዬ ምናልሽን ጥቁር አሜሪካዊት ናት ወጣት ነች እኛኮ ቢከፋ አፍሪካ ሄደን እንኖራለን ብለን እናስብ ነበር ኢትዮጵያ ሄጄ እኖራለሁ ነበር እኔ እንደውም አለች ጭራሽ እናንተ ሀገሩን እያፈረሳችሁ ወደኛ ስትመጡ ተስፋን ያስቆረጣችሁን አለች ሀገራችሁን እያፈረሳችሁ ወደኛ እዚህ መጣችሁ ትጠለላላችሁ እዛ በጥብጦ ሲጨርስ እዚህ መጥቶ ይጠለላል እንዴት ነው እንደዚህ የሚሆነው እስቲ ውሉን ፍቱት አይ ነገሩ እኮ አንቺ እንደምታስቢው ቀላል አይደለም አልኳት ወሰብስብ ነው ከየት እንደሚጀመር ራሱ እኮ አንዳንድ ጊዜ ግራ ይገባል ምናምን ስላት አይ እስቲ ትንሽ ምርት ከማምረት ምናምን ጀምሩ ራሳችሁን ከመቻል መጥረጊያ መስራት ትችላላችሁ አለች መጥረጊያ ወይም ሳሙና ምናምን የራሳችሁን ነገር መስራት ትችላላችሁ ለዛማ እናንስም አልኳት እስቲ ብዙ ነገር ኢምፖርት ታረጋላችሁ እሱን ከመተካት እስቲ ጀምሩ እንግዲህ የታያትን ነገር ነው የምትናገረው በዛ ሰዓት ማለት ነው ሳሙና አሰራር እችላለሁ ላስተምርሽ አለችኝ እናንተ በጣም እድሉ አላችሁ አለች the next multi-billion dollar business በአለም ዙሪያ ይሆናል ተብሎ የሚታሰበው ኦርጋኒክ አግሪካልቸር herbal medicine ተፈጥሯዊ በኒውትሪሽን በቅጠላ ቅጠሎች ወይም የሚደረገው ህክምና ይሄ ነገር ነው እናንተ በጣም እድሉ ይያላችሁ ግን አላሰባችሁበት በጣም ይገርመኛል እኔ ያለች ይሄን ነገር እንግዲህ በዚህ መልክ ያለውን ነገር በነገራችን ላይ ስለ herbal medicine ሳወራት እዚህ ያለኝ ነገር እዚህ herbal medicine ውስጥ ያሉ ሰዎች ችግር ያለበት በጥብጥ ያለበት ግክስ ያለበትን ማህበረሰብ ከተፈጥሯዊው አኗኗር የወጣ ነው ብለው ነው የሚያስቡት ለምሳሌ እሷ በጣም ዕውቀቱ ነበራትና በዛ ሰዓት ታስረዳይ ነበር አንዳንድ ነገር የምትበሉት ነገር ተፈጥሯዊ መሆን አቁሟል ማለት ነው ይሄ እኮ የታሸገ ነገር ማብዛት ስፒሪቹዋል አንቴና ይገላል አለሽ ምንድነው ስፒሪቹዋል አንቴና ስፒሪቹዋል ንቃተ ህሊና ማለት ነው አይኪውን እኮ ያደነዝዛል እናንተ የታሸገ ምግብ ትበላላችሁ ከውጪ ታስመጣላችሁ ምን ትላላችሁ እንደውም እኮ የሚባለው cleanliness is the next thing to godliness የሚባል አባባል አለ አለች ንጽህና የምንለው ነገር የምንበላው ነገር ንጽህና ማለት ነው ከቅድስና በታች ቀጥሎ ያለው ነገር ነው የምትበሉትን ነገር ካልነጠላችሁት ወይንም ካልቀደሳችሁት ንጹህ ካላደረጋችሁት ጽድቅ የምትሉት ነገር ላይ እንኳን አደርሱም ሌላው ቀርቶ አይነት ነገር ነውና እሷ የመጣችበት በዚህ በመጽሐፍ ቅዱስ ወረዳር ሳይሆን የምትበሉት ነገር መርዝ እኮ ነው የታሸገ ነገር የምትበሉት እሱ እኮ ሊሆን ይችላል የሚያባላችሁ እሷ እንደዛ ያለችኝ የሚገርማችሁ አንድ ካናዳዊ
ኢትዮጵያ ውስጥ የመጠጥ ውሃዎች ሆን ተብለው እየተበከሉ ነው ፊብል ማይንድድ ጄኔሬሽን ለማፍራት ብሎ ቫቲካን በር ላይ ሄዶ ለ4 ቀን ነው ለ3 ቀን እንደዚህ አካባቢ የረሃብ አድማ አድርጎ ነበር ኦፕን ሌተር በዚያን ጊዜ አቶ ኃይለማርያም ደሳለኝ ነበሩ የኢትዮጵያ ጠቅላይ ሚኒስትር ኦፕን ሌተር ለጠቅላይ ሚኒስትሩ ብሎ ጽፎ እና እዚህ ጋር በጣም ችግር አለባችሁ የሚለውን ነገርና ከተለያየ አንግል ብዙ ምክር ይሰጣሉ ይሄንን እንግዲህ እንደው ሌላው ልቶ ብዙ ነው እንደዚህ አይነት ገጠመኞች ያሉት ሁሉም የራሱን ያለውን ለኢትዮጵያ ያበረከተ ነው ሲንኳኳ እየሰማ ነው በጣም እየሰማ ነው ያለ ማህበረሰብ እዚህ ስመጣ ትምህርት ጨርሰን ከባለቤቴ ጋር ስመጣ ኢትዮጵያ የከፍታ ዘመን ላይ ናት ተብሎ ከበሮ ሲደለቅ ነው የደረስነው ያለውን ፓራዶክስ አስቡት እንግዲህ ምንድነው ከፍታው የቱ ጋር ነው ከፍታው እኔ እንደመጣው እንደው መጀመሪያ የሬዲዮ ፕሮግራም የተጋበዝኩት 10 ደቂቃ ትምህርት ስጭበት ተብዬ በየከተማው ድባቴ ነው የሚባለው በአማርኛ ዲፕሬሽን በወጣቶች ላይ በጣም በስቷል እስቲ መንስኤው ምንነቱን መንስኤውንና መፍትሄውን እስቲ 10 ደቂቃ መልእክት አስተላልፊ ተብዬ ነበር አንድ የሬዲዮ ፕሮግራም ላይ ትምህርት የሰጠሁት ይሄ ያለ በዛ ሰዓት ስለ ከፍታ ይወራል የምን ጉዞ ጀምረናል ኢትዮጵያ ወደ ላይ እየወጣች ነው እየገሰገሰች ነው የዓለም እንትን ግሎባላይዜሽን ማርኬቱ ሰብራ እየገባች ነው ምናምን እዚህ ያለው ለምንድነው እሱ የኢትዮጵያ መሪዎች ዲናያል ውስጥ የሚገቡት ይሄን ያህል ዓለም የሚያውቀው ነገር አሁን እንግዲህ ያለፉት 3-4 አመታት የተከሰተውን አይደለም 2019 2000 በሄዲ ጊዜ የነበረውን ነገር ማለት ነው በዚያን ጊዜ ያለውን ነገር እየሰሙ ይሄን ያህል ተጨንቀው ነበር ወዴት እየሄዱ ነው እነኚህ ሰዎች ብለው ብዙ ሰዎች ብዙ ዜጎች እንደዚህ ይጨነቁ ነበር የኢትዮጵያ መሪዎች ግን ለምን እንደሆነ አላውቅም በጣም አቅሎ የማየት መሰረታዊ ችግር አለባቸው በጣም መሰረታዊ ችግር ወይንም የመካድ ነገሩን የመካድ ከየት ነው የሚመጣው ይሄ ነገር እኔ ብዙ ለማሰብ ሞክራለሁ ከየት ነው የሚመጣው መካድ የኔ ችግር አይደለም ብሎ ማሰብ ምናልባት የነገሩ ቀጥተኛ ፈጣሪ ከመሆን የሚመጣ ነገር ነው ምናልባት እነዚህ ጤና ማስተሳሰብ ያላቸውን የውጭ ዜጎች ስለማይሰሙ ይሆን ሜቢ ከሲዎቹን ሊሆን ይችላል የሚሰሙት አላቅም የእንትን ደህንነት ምናምን አማካሪ የእንግሊዝ ምናምን እንደዚህ የጂኦፖለቲካል ጂኦስትራቴጂ ምናምን አባል የምናምን ማህበር የምናምን ማህበሮች ደግሞ አሏቸው አይደል የነሱ ማህበር አባላት እነሱን እንደ አማካሪ ስለሚሰሙ ሊሆን ይችላል አይ ችግር የለውም ያደጋችሁ ነው እንዴ ይሆናችሁ ነው አንዳንድ ቦታ ላይ እርግጥ ነው ችግር አለ ትግራይ ላይ ችግር አለ ቤኒሻንጉል ያቀሉባቸዋል ሊሆን በኋላ መልሰው ሊጠይቋቸው በእንደዚሁ አይነት ነገር መጀመሪያ የሚያሳስተው እኮ ነው በኋላ ማኑ አስነክቶ መልሰው እንደገና አንተኑኑ ይፈርድብካል ማለት ነው ይሄንን ነገር መሪዎቻችን ሁሉ ጊዜ እንደ ሸንኮራ እየተመጠጡ እንደሚጣሉ ለምን እንደማያስተውሉ አላውቅም የሆነ ነገር አንዱን አካላት ቃልኝ ይባላል ከዛ በኋላ ያጠቃል ከዛ በኋላ እሱ ይጣላል በሰላም እንኳን አይወርድም መጠቀሚያ ይሆናል ይጣላል ይሄንን ሰርክል ማስተዋል ለምን ተሳናቸው ለምንድን ነው የሚሸወዱት ሁሉ ጊዜ ተደጋግሞ ለምንድን ነው የሚሸወዱት ሁሉ ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል እኔ እኮ አይደለም ሌላው ነው የሚጣላው ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል ስልጣን ላይ መውጣት ከፍታ አይደለም ሹመት ከፍታ አይደለም ሹመት ሺህ ሞት ነው የሚባለው አይደል ሺህ ሞት ከባድ ኃላፊነት እዚህ ጋር መሸከም ማለት ነው ብዙ ነገር ሪስፖንሲቢሊቲ ግን ይሄ ነገር ሳይሆን እንግዲህ አሁን እየታየ ያለው እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው እኔ በጣም ይገርመኛል እጅግ በጣም የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ካንቲባ ምናምን ማለት አይደል እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል ምክንያቱም ጥያቄው አይቀርም ይመጣል ጠያቂ ተገኝቶ ነው ለመክሰስ እኮ አንደኛ ሰይጣን የሆነ አንድ ሰው ያስነሳል እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጠያቂ ማለት ነው ማጥቃት ለፈለገ አንድ የሚፈርድ ደንበኛ ቅጣት የሚያመጣ ያስነሳል እና እኔ ብዙ ጊዜ ተስፋ ማረገው በትምህርት ነው በትምህርት ይለወጣል ግን ካቻፕ ለማድረግ ራሱ በጣም እየቸገረ ነው እኛ
የሆነ ነገር እዚህ ጋር ተለውጦ ከዛ እዚህ ጋር በትንሹ ተሰርቶ ከዛ ስኬል አፕ ተደርጎ ጥናት ተደርጎ ምናምን እንላለን ነገሩ እየፈጠነ ያለበት መንገድ ሲታይ ግን አንዳንዴ ያስደነግጣል በዛም ላይ ይደረስ ይችላል እንዴ የሚል አይነት ነገር ምክንያቱም የሰውን አይምሮ መቀየር ጊዜ ይፈልጋል አይደል ነፃ ሆኖ ማሰብ ይፈልጋል መኮትኮት ቀስ ይያሉ ማለማመድ ቀስ ይያሉ መመገብ መርዙን ማውጣት አረሙን መንቀል የሚባለው ነገር ጊዜ ይፈልጋል ለዛ ግን ጊዜ የሚሰጥ አይነት አይደለም እየሆነ ያለው ጥፋት ማለት ነውና ጥያቄ ይፈጥርብኛል በጣም ጥያቄ ይፈጥርብኛል እንደውም ከዚያም አልፎ ምንድነው እሱ እየሆነ ያለው እንግዲህ እኛ እንደ ባለሙያ ስናስብ ብዙ ጊዜ ያው ህፃናትን ታቃላችሁ አቦሽ ምን መሆን ነው የምትፈልገው እና ምስትላቸው ዶክተር ምናምን ይላሉ አይደል ፓይለት እኔ መሆን የምፈልገው አትሌት ነው አገሬን አስጠራለሁ አስትሮናውት ናሳ ገብቼ እንደዚህ የሚሉት ነገር አላቸው እኔ አሁን ሳስበው ሌላ ትርክት እየተባለ ካደገ ያ ልጅ አሁን ፍሬውን እያየን ነው አቦሽ ምን መሆን ነው የምትፈልገው እኔ እንትን ከተማ ከንቲባ ሆኜ የኦርቶዶክሶቹን አደባባይ ወስዳለሁ እየተባለ የሚያድግ ልጅ ካለ እኔ እንትን ከተማ ማዘጋጃ ቤት ኃላፊ ሆኜ ለከተማው ውሃ እንዳይገባ እንዴት እንደምዘጋ እሱን አጠናለሁ ውሃ እንዳይፈስ ለምን ከተማ ውስጥ ነፍጠኞች አሉ እነማን እንደሆኑ እንግዲህ እግዚአብሔር ይወቀው አንድ ከተማ ሙሉ ውሃ እዛ እንዳይፈስ እዚህ ጋር እንትን እየተዘጋ የከተማዋን ስም አልጠራም ግን በኮሮና ጊዜ ነው ውሃ የተለቀቀው አሉ ነበር እንዴ እስከ ዛሬ ተብሎ ችግር አልነበረም ማለት ነው ውሃ አለ ጤናቸው ሲያሰጋቸው ለቀቁ ማለት ነው እንግዲህ ችግር ያልነበረው ነገር ሆን ተብሎ የሚዘጋ ከአንድ ከተማ ሙሉ እየተቸገረ እየተሰቃየ ማለት ነው ለብዙ አመት እየኖረ ለዚህ ነው ስለ ቴክኖሎጂ የምናወራው ስለ አርቲፊሻል ኢንተለጀንስ የምናወራው ስለ ምን አስተምረን ምን ልናደርጋቸው ነው የማንን ላይቭሊሁድ የሚቆርጡ ሰዎች ልናፈራ ነው ወዴት እየተካሄደ ነው የሚለው ነገር መሪዎቻችን እጅግ በጣም ቢያስቡበት ጥሩ ነው እኔ የሚገርማቸው አንድ ጊዜ የካሪኩለሙን ጥናት ሳደርግ ካሪኩለም ላይ በደንብ ፈትሼዋለሁ ሶሻል ስታዲስ የህብረተሰብ ሳይንስ የሚባለውን ታውቁታላችሁ አይደል ብዙ የሚገራርሙ ነገሮች አግኝቼበታለሁ በጣም የገረመኝ ደግሞ አንዱ ነበር እንግዲህ እናንተም ታውቁት ይሆናል ግራኛ አህመድ ገናና የምስራቅ አፍሪካ መሪ ነው የሚል ጽሁፍ አለ ሁሉም የኢትዮጵያ ህፃናት እየተማሩት ነው 5ኛ ክፍል ላይ የኢትዮጵያ መሪ ማለት ክርስቲያን የሚጨፈጭፍ ነው እንዴ ይሄ መጽሐፍ የተጻፈው ሟቹ ጠቅላይ ሚኒስትር በህይወት እየነበሩ ነው አቶ መለስ ዜናዊ ማለት ነው እንግዲህ ምናልባት ዘንድሮ ወይ አምና ተቀይሮ ካልሆነ እስከ ቅርብ ጊዜ ድረስ ያንን ነው የሚማሩበት የኢትዮጵያ መሪ መሆን እንደዛ ተብሎ ቀድሞ ዲፋይን ሲደረግ ማንንም ምንም ሳይል ቀርቶ አሁን በተግባር ማየት ጀመርን ማለት ነው ትምህርት ሚኒስቴር እኔ አንዳንድ ጊዜ ምን ይሉኛል እንደዚህ አይነት መድረኮች ላይ ዩቲዩብ ላይ ሲለቀቅ ኢንተርኔት ላይ ቪዲዮዎች ሲለቀቁ አንዳንድ ሰዎች ምን ይላሉ እዚህ እኮ አይደለም ችግሩ ይሉኛል ከተማ ውስጥ እኮ አይደለም ከተማ ውስጥ ያለው ማንቁ ነው ገጠሩስ ነው ችግር ያለው ዳር ላይ ያለው ነው ችግር እየፈጠረ ያለው እዛ ሄዱና መከሩ እንጂ ይሉኛል የትምህርት ሚኒስቴር እዚህ አይደለም እንዴ ያለው እንዴ አይነት መጽሐፍትን የሚጽፈው እዚህ ነው ያለው ቤተ መንግስት እዚህ ነው ያለው ሚኒስቴር መስሪያ ቤቶች እዚህ ነው ያሉት ስለዚህ ከዚህ ነው መጀመር ያለበት ማለት ነው ይሄው ራሱ አካል ነው ለውጥ ሊያመጣ የሚችለው ማለት ነው ይሄው በቅንነት የተሰባሰበው ማለት ነው ሌላ መጠበቅም አያስፈልግም ጥያቄ ሊያነሳ የሚገባው በብዝሃነት በምን ስም ብዝሃነት ይሄ አይደለም ብዝሃነት እኔ ብዝሃነት ይሄንን ታሪክ አሁን ይሄንን ትርክት የግራኝን ትርክት በዚህ መልክ እዛ ውስጥ ሲገባ 5ኛ ክፍል መጽሐፍ ውስጥ እንደበጎ ነገር ተቆጥሮ ሲገባ ለማን ለየትኛው ጥቅም ነው ጦርነት እኮ ነው የነበረው 15 አመት ሙሉ ማያባራ አልቂትና ጦርነት እንኳን ክርስቲያኑ ሙስሊሙ አልተጠቀመም መጀመሪያ ክርስቲያኑ ብዙ ተጎዳ ከዛ ሙስሊሙ ተጨፍጭፎ እኮ ነው የተሸነፈው አይደል ግራኝ ከዛ 16ኛው ክፍለ ዘመን ላይ እንግዲህ አውሮፓውያኑ ቴክኖሎጂ ምናምን ሙከራ ኢንላይትመንት እንትን ሲሉ ሙስሊሞቹና ክርስቲያኖቹ ኢትዮጵያ ውስጥ እንቅልፋቸው ለጥ ብለዋል ደክሟቸው ከጦርነት ብዛት ማለት ነው ሁለቱም ተዘርረዋል ይሄ እንደበጎ ነገር እንዴት እዛ ውስጥ ይገባል የሙስሊም ሱልጣኔቶች በጎ አስተዳደር የነበራቸው በጎ ስብዕና በጎ ያስተዳደር ባህል በጎ ስነ ምግባር የነበራቸው ጥበበኞች የነበሩ የሉም ይሄን ያህል ጠፍቶ ነው እንደው አንዱ አለ መጥቀስ ብዬ ነው እንጂ በጣም ብዙ ችግር ነው ያለው እዚሁ የመንግስት አካላት ውስጥ 99.9 ችግር ብዙ 99.9% ችግር የመሪዎች ነው መቀበል አለባቸው በቃ ይሄንን መቀበል አለባቸው 100 ሚሊዮን እብድ መብራት እኮ አስቸጋሪ ነው ምናምን እየተባለ አይዘለቅም አይመለጥም እብድ አይደለንም እና እስቲ እናስብበት እስቲ አንዳንድ የተሻሉ ነገሮችን እናስብ እንደው ቢያንስ ነው አሁን እንደ አንድ ባለሙያ ለትምህርት ሚኒስቴር እንደ ፖለቲከኞቹ ነገር ማብኳት እዛ ውስጥ ተው እንደ ባለሙያ እንኳን ማሰብ ብንጀምር እዛ ውስጥ
እስቲ የተሻለ ነገር ለምን አይማሩም ተማሪዎቻችን? አሁንም እኮ የብሔር ትርክት የጭቆና ትርክት ምናምን ነው። በፊት ለውጥ ማለት እኮ ድሮ ከሌን ይጨቁን ነበር። አይ አይደለም፣ ለውጥ ሲመጣ ደግሞ አሁን ከሌን ነው የሚጨቁነው ተብሎ እዛ ላይ አዲስ ታሪክ ይገባል። ከዚህ ይልቅ እንደው ስለ አባይ ግድብ ከግብጽ ጋር ስለነበረን ክርክር ታሪካዊ ዕውቀት አሁን ያለው ዜጋ ይሄን ያህል አለ? ጭቅጭቅ ሲመጣ ሰው ፍለጋ ነው ምን ሮጠው አይደል? የሚያቅሰው ታሪኩን የሚያውቅ ባለሙያ አረ ከዩኒቨርሲቲ ሰው ፈልጉ። እንደው ሰዎች አለመጥፋታቸው እግዚአብሔር ይመስገን። ወይም የዴር ሱልጣን ይዞታ ክርክር ሲመጣ ኢየሩሳሌም ውስጥ ሰው ፈልጉ እኮ ነው የሚባለው። ጭቅጭቅ ሲመጣ የእስራኤል መንግስት ነውና አስረዱ ይላል አሉ። በትክክል የሚያስረዳ ሰው እየጠፋ ብዙ ጊዜ ስብሰባዎች ይበተናሉ። እድሉ ይያለ ለምን አብዛኛው ሰው ለሀገሩ እንዲቆም ተደርጎ አልሰለጠነም። እዚቹ እንትን ውስጥ ነው ያለው። ይሄ ደግሞ ቀጥታ የማንም አይደል የመንግስት የመሪዎች ኃላፊነት የነሱ ጥፋት ነው። በማንም ማሳበብ አይቻልም። ለሚፈጠረው ነገር ሁሉ በሱዳን ወታደሮች ማሳበብ አይቻልም። በኤርትራ ወታደሮች ማሳበብ አይቻልም። በመናም ማሳበብ የራሳቸው የመሪዎቻችን ጥፋት ነው። ይሄ አሁን እንክርዳድ እየዘራን ትንሳኤ ያለ እንዴ? ስንዴ ነው መዘራት ያለበት አይደል? እንክርዳድ እየተዘራ የእንክርዳድ ትንሳኤ እኔ አልፈልግም። አረም አልፈልግም። ስንዴ በትክክል ተዘርቶ ጥሩ ስንዴ መውጣት አለበት መጨረሻ ላይ። እቺን መልእክት ዋጥ አድርገው ቢወስዱ በጣም ደስ ይለኛል ከቀናን። እኛም ኃላፊነታችንን እንዳንዘነጋ ማለት ነው። የነገሮች ራስ ያለው እዚሁ አጠገባችን እኛው ጋር መሃል ላይ በተለያየ በእንትን ትርክቶች እኛው ራሳችን ደንዝዘን ትንንሽ የሚመስሉ ነገሮች ናቸው በኋላ ትልልቅ ጥፋት የሚሆኑት። እዚሁ እጃችን ላይ ያሉ እድሎች ስላላቆምናቸው ስላልጠየቅን በስነ ስርዓቱ እኔ አሁን እንደ መምህር በጣም ብዙ መጠይቀው ጥያቄ አለኝ። እጅግ በጣም ብዙ ቴክስት ቡኮች ላይ ማለት ነው። በጣም ብዙ ጥያቄ ግን አያስደርሷቸውም። ብልጥናቸው አሳትፈናቸው ነበር ውሎ አበል ከፍለናቸዋል ብቻ ነው የሚባለው እንጂ ሐሳባቸውን የሚወስድ የለም። ለምን እቅድ አለ? የአምስተኛ ክፍል መጽሐፍ ያልኳችሁን አንድ ጊዜ ካነበብኩት በኋላ የዛን ጊዜ ሪሰርች መሰራበት ጊዜ ማን የጻፈው ግን አልኩኝ። አዘጋጆች ከሌ ይላል ግለሰቦች። ኦኬ ገልበጥ አድርጌ ሳየው የታተመው ዩናይትድ አረብ ኤሚሬትስ ነው ይላል። ስፖንሰር ማን ነው? እንግሊዝና ጣሊያን። እግዚአብሔር ይሁንሽ ኢትዮጵያ አልኩኝ። እንግሊዝና ጣሊያን ስፖንሰር የሚያደርጉት ዩናይትድ አረብ ኤሚሬትስ የሚታተም በነፃ ሳይሆን ይቀራል የሚያትሙልን። የኢትዮጵያ መንግስት የሚከፍልም አይመስለኝም። እናውራ ከተባለ ብዙ ነገር አለ፣ በጣም ብዙ ነገር አለ። አውቀው የሚያጠፉት ጥፋት አውቀው ሙሉ ለሙሉ እየታወቀ የሚጠፋ ጥፋት። በመጨረሻ እስቲ እንደው ትንሽ ልባችንን ከፈት የሚያደርግ ነገር ብዬ አለስልሽው ልዝጋ። መርጦ ማልቀስ የሚባል ነገር አለ አሉ። መርጦ ማልቀስ ስሙ ነው እንጂ ክስተቱን አውቀዋለሁ በደንብ፣ ግን ስም ተሰጥቶታል ለካ መርጦ ማልቀስ ተብሎ። የሆነ ቦታ የሆነ ጥፋት ሲደርስ የኔ ብሔር የኔ ሃይማኖት የኔ ምናምን ካልሆነ አላዝንም የሚለው ነገር ማለት ነው። እሱ ነገር በጣም መጥፎ ነው። እንደ ሰብአዊ ጤንነት ማለት ነው። ለራሳችን ስነ ልቦናዊ ጤንነት እንደ ኢትዮጵያዊነታችን ለመንፈሳዊም ጤንነት መርጦ ማልቀስ የምንለው ነገር ጥሩ አይደለም። ኢሞሽናል ኮንስቲፔሽን የሚባል ነገር ያመጣል። ኢሞሽናል ኮንስቲፔሽን ማለት ምንድነው? የስሜት ድርቀት ወይንም የስሜት መታነቅ አይነት ነገር ያመጣል። አንድ ምሳሌ ቅርብ ጊዜ የሆነ ሰው ከነገረኝ ልንገራችሁ። ያው የህግ ማስከበር ዘመቻ እንበለው ትግራይ ውስጥ የሚካሄደው ነገር ህግ ማስከበር አይኑር አይደለም፣ ግን በጣም ይከብዳል መቼም እንደምታውቁት እዛ ውስጥ አልገባም። ግን እየሆነ ያለውን ነገር በሰማ ጊዜ በቀድሞ አመራሮች ላይ የሚወሰደው እርምጃ ምኑ ከነ ፎቶ ፌስቡክ ላይ ተረድሮ ሲያየው ልጁ በርግጥ በጣም ይናደር ስለነበረ በፊት ይካሄድ በነበረው የሰብአዊ መብት ጥሰት በየእስር ቤቱ በየውን ይካሄድ የነበረውን ነገር እጅግ ስለሚናደድበት ላለማዘን ፈለገ። የታባታቸው ምናምን አለ። ግን ውስጣችን ሰብአዊነታችን አይምሮአችን አይዋሽም አይደል? እሱ ስፕሬስ ያደረገው ስሜት ለሊት በህልሙ መጣ። ስቅ ብሎ በህልሙ ሲያለቅስ አደረ። እንደውም የቀሩትን መሪዎች እሱ የሚያያቸው ይመስለዋል በህልሙ ውስጥ እንግዲህ ሲነግረኝ ማለት ነው። እሱ የሚያያቸው ይመስለዋል። የሆነ ጢሻ ውስጥ ተደብቀዋል፣ ሊገሏቸው ይመጣሉ። ወደዛ አምልጡ ይላቸዋል። ተጋፊያቸው ሆኖ አይደለም፣ የስራቸው ተባባሪ ሆኖ አይደለም፣ ሰብአዊነት ብቻ ነው። እንደው ድሮ በትልልቅ መድረኮች ላይ ኢትዮጵያን ሪፕሬዘንት ያደረጉ ሰዎች እንዴት ተዋረዱ እንደዚህ በጣም ይገርማል የሚለው ሰብአዊ ስሜት ብቻ ማለት ነው። ስለዚህ አክሴፕት አደረገው፣ ተቀበለው። ኢሞሽናሊ ያለውን ነገር ሀዘን ከሆነ ሀዘን ነው፣ ያሳዝናል፣ በቃ መግለጽ አለብን። ማልቀስ ከፈለግን ማልቀስ አለብን። መታፈን የለብንም፣ መጨከንም የለብንም የግድ። አንድ ቶማሶ ካምፓኔላ የሚባል ጣሊያናዊ ስለ
አክሱም ክርስቲያኖች ምን ጻፈ? ስለ ጥንታዊ አክሱም ክርስቲያኖች ማለት ነው። በማህበረሰባቸው ውስጥ በጣም ከባድ የሞት ቅጣት የሚያስፈርድ ጥፋት ያጠፋ ሰው ሲኖር የሞት ቅጣቱን ከመበየናቸው በፊት ራሱ ሞት ይገባዋል ብለው ከመበየናቸው በፊት ብዙ ሂደት ውስጥ ነው የሚያልፉት። እንዲከራከር እድል ይሰጡታል። ራሱ እስኪያምን ጥፋቱን አይገሉትም። ከዛ ደግሞ ራሱን ማምኖ ሌላም ዲፌንድ የሚያደርገው ሰው ጠፍቶ ካለቀ በኋላ በጣም እያለቀሱ ነው የሚገሉት ይላል። መግደል ካለ ከዛ በኋላ ወዲያውኑ ሄደው መስዋዕት ይሰዋሉ ይላል። መስዋዕት ይሰዋሉ፣ ቅዳሴ ይቀድሳሉ ማለት ሊሆን ይችላል። እንደዛ ነው የሚረዳው። አምላካቸውን ይቅርታ ይለምናሉ። ከሰውነት ክፍል አንዱ ቢበላሽ ቆርጦ መጣል ስላለብን ሌላውን እንዳይበክል በዚያ መሰረት ያደረግነው ነውና ይቅር በለን ብለው ሲያለቅሱ ቆይተው መጨረሻ ላይ ይለያያሉ። ይሄ ነገር ልብን የማራራት ቂም በቀል ለትውልድ እንዳይተርፍ የማድረግ ችሎታ አለው። አሁን የዛ የተገዳዩ ሰው ቤተሰቦች አብረዋቸው ሲያለቅሱ ምንድነው የሚሉት? የሆነ ጽንፍ ወገን የሚይዙ ይመስላቸዋል? አይዙም። ከማህበረሰቡ ጋር ይቀጥላሉ። ወይ የሞተውን ዘመዳቸውን ወይ ማህበረሰቡን መምረጥ የለባቸውም። ሁለቱንም እንደወደዱ ለሁለቱም እንዳዘኑ ይቀጥላሉ። ይሄ አይነት ነገር ነው በእኛም ውስጥ ሊኖር የሚገባው። ፍርድ አይኖር አይደለም፣ ይኖራል በደንብ አድርጎ። እንዳልኳችሁ ቅድም እግዚአብሔር እንኳን ለመፍረድ ቢዘገይ ሰይጣን ይፈርዳል። ራሱ መጥቶ ከሶ ይጥላል። እና ይሄ ነገር ስላለ አንጨክን፣ ሀዘናችንን እንግለጽ፣ የታባቱ አንበል። እንዲህ በመሆኑ በጣም አዝናለሁ። ከአፄ ምኒልክ እኔ በጣም ደስ የሚለኝ ነገር ብዙ ደስ የሚለኝ ነገር አለ። በጣም ደስ የሚለኝ ከአድዋ ድል ማግስት ዓለም ቪቫ ምኒልክ ምናምን እያለ በጣም ሲያደናንቅ የታባቱ ሙሶሎኒን ዘቅዝቀው ነው የገደሉት አይደል? ራሳቸው ሰቅለው ጣሊያኖች ተናደውበት መኩራራት ሲችሉ አፄ ምኒልክ አዝናለሁ የሚል ደብዳቤ ነው የጻፉት ለአውሮፓ መንግስታት። በጣም አዝናለሁ ይሄ ሁሉ ሰው ስላለቀ በትንሽ ድንቁርና ይሄ ሁሉ ሰው ከሁለቱም ወገን ስላለቀ እጅግ በጣም ፈንጠዝያው የመጣው በኋላ ነው የሚባለው አይደል? የድል በዓል መዘከሩ የመጣው ከብዙ ጊዜ በኋላ ነው። ስለዚህ ይሄ ስለሆነ እንደው መጥፎ መልእክት ለማንም እንዳናስተላልፍ አሁን በጣም እንናደድባቸው በየጫካው በየምናምኑ ያሉትም ሊሆኑ ይችላሉ። በጠላት ውድቀት ደስ አይበለ ስለሆነ ለትውልድ የሚተርፍ ቅሬታ እንዳናሳድር ሀዘናችንን እንግለጽ፣ እንዘን፣ አናፍ ነው የግዴታ አባቱ ማለት የለብንም። በህልም እየመጣ ያስጨንቀናል፣ ስናለቅስ እናድራለን እንደዚህ ልጅ። ይሄ ነው መልእክቴ። እንግዲህ እግዚአብሔር ይሁነን ነው። አመሰግናለሁ።